ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ የሐዲስ ኪዳን ተከታታይ ትምህርታችንን የቅዱስ ሉቃስን ወንጌል ነው የምንመለከተው። የሉቃስ ወንጌል ምዕራፍ 12 ዛሬ እናያለን። ምዕራፍ 12 ምን ይላል? በውስጡ ምን አለ? ስለምን ይነግረናል? ለእኛ ሕይወትስ ያለው አስተምሮ የሚሰጠን ምክር ተግሳጽ ምንድን ነው የሚለው እንመለከታለን። እንግዲህ ስለ ፈሪሳውያን እርሾ ተጠበቁ ነው የሚለው የመጀመሪያው አንቀጹ። ከፈሪሳውያን እርሾ፣ ፈሪሳውያን እነማን ናቸው? እንግዲህ ፈሪሳውያን በተደጋጋሚ ብለነዋል። በሐዲስ ኪዳን ትምህርት ፈሪሳውያን፣ ሰዱቃውያን፣ ረበናት፣ ጸሐፍት የሚባሉት እነኚህ አይሁድ የሚባሉት ለሐዲስ ኪዳን ክርስቶስ ሲያስተምር ፈተና የነበሩ ናቸው። በአብዛኛው ብሉይ ኪዳን የሚቀበሉ አዲስ ኪዳን ለመቀበል የተቸገሩ፣ ይወርዳል ይወለዳል የሚለውን የክርስቶስን አስቀድሞ በነቢያት ያናገረውን ተቀብለው ወረደ ተወለደ የሚለውን አማናዊ ነገሩን ማረጋገጫው ማይተውን ይህን መቀበል ያልቻሉ አስቸጋሪ ሰዎች የነበሩ ከነኛ መካከል ፈሪሳውያን ናቸው። ፈሪሳውያን በትምህርት እሳቢያቸው ከክርስቶስ የሚለዩበት መሰረታዊ ነገራቸው ሰው አለመኖር ወደ መኖር አንጥቶ እንደተፈጠረ ከአፈር እንደተሰራ ይታወቃል። ከዚያ በኋላ በዘመን ሂደት ከአዳምና ከሔዋን በኋላ ውለዱ ተዋለዱ ብዙ ተባዙ ባለው መሰረት ይበዛሉ፣ ይባዛሉ፣ ይወልዳሉ፣ ይወለዳሉ፣ እንደዚያ እያለ ይኖራል። በዚህ መካከል ደግሞ በህይወት ጎዳና ላይ ሞት አለ። ሞት በየጊዜው በጥሪው ሲደርሰው ማን ሰው ይጠራል። በሞት ወደ መቃብር ይወርዳል። ወደ መቃብር ከወረደ በኋላ ትንሣኤ ሙታን አለ ይላሉ። እዚህ ላይ ጥሩ ነው፣ ያምናሉ። ትንሣኤ ሙታን አለ ፈሪሳውያን። ከትንሣኤ ሙታን በኋላ ግን ትምህርቱ እዚህ ላይ ነው ስህተቱ፣ ወይም ከክርስቶስ ጋር ከኛ እምነት ጋር የሚለያየው። ከትንሣኤ በኋላ ማግባት፣ መጋባት፣ መውለድ፣ መዋለድ፣ እንደዚሁ መራብ፣ መጠማት፣ መሳደድ፣ ማሳደድ፣ እንደዚህ አይነት ነገር የዚህ ዓለም አጠቃላይ የኑሮ ዘይቤ መልሶ ይቀጥላል ብለው የሚያምኑ ናቸው። እኛ ደግሞ ከትንሣኤ በኋላ ማግባት፣ መጋባት፣ መውለድ፣ መዋለድ፣ መራብ፣ መጠማት፣ መሰደድ፣ ማሳደድ እንዲሁም ደግሞ የለም፣ ፈራጅም ምንም የለም። ፈራጁ እግዚአብሔር ብቻ ነው። ፈርዷል፣ በመንግስቱ ያስገባል፣ ለዘላለም ሕያው ሆኖ ብርሃን ለብሶ ቅዱስ ቅዱስ እያሉ በእግዚአብሔር ዘንድ መኖር ነው ብለን የምናምነው። ስለዚህ እነኚህ ፈሪሳዊ የትምህርት መሰረታዊ ልዩነታቸው ከትንሣኤ በኋላ ጋብቻና የዚህ ምድር ኑሮ እንደገና አለ ብለው የሚያምኑ ናቸው። ደግሞ በአንጻሩ ደግሞ ትልቁ ደግሞ ከዚህ ጋር ተያይዞ ደግሞ የግል ደግሞ ችግራቸው የህይወታቸው ክፍተት ደግሞ መመጻደቅ ነው። እኛ ጻድቃን ነን፣ እኛ ጸሎተኛ ነን፣ እኛ እንዲነን፣ እኛ መልካሞች ነን፣ ስለ ራሳቸው ብቻ እያወጁ የእግዚአብሔርን መንግስት የሚያስቡበት ጊዜ ያጡ ራስ ወዳድ የሆኑ ሰዎች እንደ ግብዞች ማለት ነው። ያው ግብዞች ሲጸልዩ በአደባባይ ቆመው ሰው ይልን የሚሉ ሲመጸውቱም ሰው እንዲሰጥላቸውና ቢልታ እያስነፉ በአደባባይ እንደነሱ ሰጭ የለም፣ ይሄው ሰጠው ስሙኝ እዩኝ ወቁኝ አይነት ስሜት ያላቸው እነኚህ ናቸው ፈሪሳውያን የሚባሉ። ወተጋቡ ሀቤሁ አይላፍ ብዙ ሰዎች ወደ ጌታችን ተሰበሰቡ እስከ ይትካየዱ በበይናቲሆሙ በእግራቸው አንዱ እስከሚጠቀጥቀው ድረስ በጣም ብዙ ህዝብ ይከተለው ነበርና ከ5 ገበያ ህዝብ በላይ ስለነበረ እርስ በርሶ እግሩ እየተረጋ አንዱን እየረገጠው ነበሩ። ወአኀዘ ይበሎሙ ለአርዳኢሁ ለተማሪዎቹ እንዲህ ብሎ ጌታችን አስተማራቸው። ቅድመ ተዐቀቡ እምነብብሆሙ ለፈሪሳውያን ዘውቱ አድልዎ። ከፈሪሳውያን አስቀድማቸው ከፈሪሳውያን እርሾ ተጠበቁ፣ ስም አድልዎ ነው አለ። እርሾ ማለት ቀጥታ ምንድን ነው? አድልዎ ነው። አድልዎ ምንድን የሚባለው? መመጻደቅ፣ ይሄ መመካት፣ እንደገና ደግሞ ማስመሰል። ከእንዲህ አይነት ባህሪ ውጡ ብሎ ተጠበቁ ማለት ከዚህ ተጠበቁ፣ ወደዚህ ባህሪ እንዲያትገቡ ነው። ይቀጥልና እስመ አልቦ ክዱን ዘይትከሰት የማይከሰት የማይገለጥ ነገር የለም። ወአልቦ ህቡዕ ዘያስተሪ የማይታይ የተደበቀም ነገር የለም። ዘተናገርዎ በጽልመት የተናገርዎ በብርሃን በጨለማ ደብቀው የነበረውን ነገር በብርሃን ይናገሩታል። ወይሰማ በእዝን አልኮሰስክሙ በእዝን ይሰብክዎ በአጽራህ በየአደባባዩ በአዳራሹና በወባንህስት በየካቡ ወጥተው በአደባባይ ይሰብኩታል። የደበቁትን ነገር ተደብቆ የሚቀር ነገር የለምና ውስጥ ያ ማለት እንደው በውስጥ ከሰውነት አካላችንን ደብቀን የምንደበቀው ነገር አለ። ያም ጊዜ ሲገጥመው ይገለጣል። የማይገለጥ ነገር የለም። በአንጻሩ ግን አሁን እያለን ያለ በልባቸው የደበቁትን ክደት፣ ተንኮል፣ ክፋት የሚያወጡበት ጊዜ አለ። ጌታችን መልካም ሲሰራ፣ ድውይ ሲፈውስ፣ ለምጽ ሲያነጻ፣ ዕውር ሲያበራ ለተቃውሞ ይመጣሉ። ያ ማለት ክርስቶስን እንደሚቀበሉ ይከተላሉ። አብረው እየተከተሉ ልባቸው ግን ሌላ ስለነበረ ያን የሚያወጡት በተቃውሞ ጊዜ ያወጡታልና ተደብቆ የሚቀር ነገር የለም ብሎ ጌታችን ኢየሱስ ክርስቶስ ስለዚህ ከነሱ እርሾ ከእንዲህ አይነት ክፉ አድልዎ እንደዚህ ማስመሰል ከእንዲህ አይነት ህይወት መውጣት እንዳለባቸው አስረግጦ ነግሯቸዋል። ይቀጥልና
እብለክሙ ለክሙ ላይሪክትዬ ለወገኖቼ ለወዳጆቼ ለእናንተ እንዲህ እላችኋለሁ የተፈረወሙ ለለይቀትሉክሙ ነፍስተክሙ ወምዝ አልቦ ፈድፋድ ዘይክሉ ገቢረ። ይሄን ደግሞ በማቴዎስ 10 ላይ የተማርነው ነው። ብዙ ጊዜ ማቴዎስን በደንብ ሀየነው። በነገራችን ላይ ማቴዎስን የተማረ ሰው ይሄ ሉቃስ ማርቆስ ያው ነው። ትንሽ ወደ ዮሐንስ ላይ ስንሄድ ነው ዮሐንስ ላይ ስንሄድ ነገረ ሥላሴ አንድነት ሶስትነት በደንብ ስለሚራቀቅ ነገር ሃይማኖት ረቀቅ የሚለው ዮሐንስ ወንጌል ነው እንጂ ሌሎቹን አዲስ ኪዳንን በደንብ ለመረዳት የማቴዎስ ወንጌል ላይ በደንብ መማር ነው ማለት ነው። ይህንን አሁን ለማቴዎስ 10 ላይ እናገኘዋለን። ሉቃስ 12ን ማቴዎስ 10 ላይ እናገኘዋለን። ጌታችን ኢየሱስ ክርስቶስ ሐዋርያትን ከጠራቸው በኋላ በዓለም ሲያሰማራቸው የሰጣቸው መመሪያና ማስጠንቀቂያ አለ። መመሪያው ስልጣን የሰጣቸው ድውይ ፈውሱ፣ ለምጽ አንጹ፣ ዕውር አብሩ፣ ሙት አስነሱ ብሎ ሰጥቷቸዋል። መመሪያ ነው ይሄ ወንጌል መስበክ ቋሚ ነገራቸው ሆኖ እዚያ ጋር ተወዳዳኝ የተሰጣቸው ስልጣን ጎን ለጎን ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት ነው። እንግዲህ የካህን ስልጣኑ ምንድነው ከተባለ ነው። ስልጣን ሲባል አንዳንድ ጊዜ እንደው ተሽከርካሪ ወንበር ላይ ተቀምጦ መሽከርከር አይደለም፣ ወይም ሰው መቅጠር፣ መቃየር፣ ማባረር ወይም ይሄ አይደለም። ስልጣን አይባልም። ይሄ ሁሉም ሊላላክ ነው። በየደረጃው ይላላካል። የስልጣን እርከን ሊኖር ይችላል። በመጽሐፍ ቅዱስ ግን ስልጣን ሰጣቸው ለሐዋርያት ሲል ስልጣን ምንድነው ከተባለ ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት ነው። ያ ማለት የማህበረሰቡን ችግር መቅረፍ ማለት ነው። እግዚአብሔርን ወክሎ እስከተቀመጠ ድረስ ካህን የእግዚአብሔር ወክል ነው፣ አምባሳደር ነው በዚህ ምድር ላይ። ስለዚህ እግዚአብሔርን ወክሎ ከተቀመጠ እግዚአብሔር በዚህ ምድር ላይ የሰራውን ስራ ሰጥቶታል። ድውይ ፈውስ ለምጻት እንደውም እኮ እኔ የሰራሁት ትሰራላችሁ ከዚያም የበለጠ ትሰራላችሁ ብሎ የበለጠ መስራት ክርስቶስ በዚህ ምድር ላይ ከሰራው በላይ መስራት እንደምንችል እግዚአብሔር ራሱ ስልጣን ሰጥቶናል። ግን ያን ማንሰራው ለምንድን ነው ከተባለ ከፈሪሳውያን እርሾ ስላልተጠበቅን ማለት ነው። መፍትሄው ምንድን ነው? ይህንን ተልኳችን እንዲፈጽም ታዲያ ምንድን ነው የጎደለን ከተባለ ከፈሪሳውያን እርሾ መጠበቅ ነው። ያ የፈሪሳውያን እርሾ ምንድን ነው ብለናል? አድልዎ ነው ብለናል። ፍርድ ማዛባት ነው ብለናል። ይሄ በፍቅረ ነዋይ በፍቅረ ሲመት በዚህ የምንባል ነው። እንደገና በአንጻሩ ደግሞ ድሃን ለመበደል እንቅልፍ አልባ መሆናችን፣ ፍርድ ማዛባታችን፣ አጠቃላይ እንደ ኑሯችን እንደተሰጠን ስልጣን እንዳለባበሳችን እንደ ስልጣናችን ሳይሆን የምንገኘው ግን ከሌላው ከምንመራው ባነሰ ደረጃ የምንገኝ ከሆነ ግን ከፈሪሳውያን እርሾ መውጣት አይደለም ቀርቶ የፈሪሳውያን እርሾ ውስጥ ተዘፍቆ መኖር ስለሆነ ይሄ አሁን የምንላቸው ነገሮች ስልጣን የሚለው ነገር ሊሰራ አይችልም። ስለዚህ ወደ ስልጣናችን ስራ እንዲሰራ ይህ ማህበረሰብ ችግር እንዲፈታ የሚሰቃይ ህዝባችንን ችግሩን መፍታት የምንችለው ከፈሪሳውያን እርሾ ከዚያ መጠበቅ መውጣት ስንችል ነው ማለት ነው። ይህን በደንብ አድርጎ ወንጌሉ ያስረዳናል። እብለክሙ ኩሉ ዘየአምን ብየ በቅድመ ጓለመያው አነኒ አምኖ በቅድመ አቡየ ዘበሰማያት። በሰው ፊት የሚያምንብኝ ሰይፍ መከራ ቢመጣበትም እንኳን ሰይፉን መከራውን ይቀበላል ለእምነቴ ጌታዬ መከራ ተቀብሏ ብሎ እኔን አብነት አድርጎ በእምነቱ የሚጸና በእኔ እምነት የማይናወጽ እምነት ያለው ሰው ካለ እሱ በሰው ፊት አስደስቶኛልና እኔም ደግሞ በአባቴ ፊት ኑ ቡሩካኑ ለአቡዬ ስል ያን ጊዜ ወደ መንግሥተ ሰማያት ከምጠራቸው መካከል አንዱ አደርገዋለሁ፣ እመሰክርለታለሁ። ወዘሰ ክሂደኒ በቅድመ ሰብእ አነኒ ክሂዶ በቅድመ አቡዬ ዘበሰማያት። ነገር ግን በሰው ፊት የሚክደኝ መከራ ሲመጣበት አላውቀውም የሚለኝ ካለ እኔም በመንግሥተ ሰማያት ሁሩ ምኔ ከምለው ከነኛ ጋር አብሬ ያሰናብተዋለሁ፣ መንግስቴን አላወርሰውም በመላእክት ፊት ይላል። ወኩሉ ዘነበበ ቃለ ጽርፈት ላይ ወልድ ጓለሚያው ይታደግሎቱ የስድብ ቃል በልጅ ላይ እየተናገረ በሰው ላይ እየተናገረ ይሰረይለታል፣ በወልድ ላይ እየተናገረ ይላሉ ሊቃውንት። ያ ማለት አላዋቂ ሰዎች ምስጢረ ስጋዌ ረቆባቸው የተወላገደ ትምህርት ቢያስተምሩም በወልድ ላይ ረቆባቸው አይምሯቸው አልችል ብሎ ባለማወቅ አቅማቸው በላይ ሆኖባቸው ዳሂፀ ልሳን ክፍተት ቢኖርባቸውም ይቅርታ ከጠየቁ ይሰረይላቸዋል። ለምን? ነገረ ተዋህዶ ረቆባቸው ነውና። አምላክ ግን እግዚአብሔር አምላክ ነው ብሎ ለማመን ግን በአምላክነቱ ግን መንፈስ ቅዱስን የሰደበ አይሰረይለትም ማለት በአምላክነቱ ግን ክፉ ነገር የተናገረ እግዚአብሔር ዓለምን አልፈጠረም እግዚአብሔር የለም ብሎ የሚክድ ካለ እሱ ግን ይፈረድበታል። በአንጻሩ ሰዎችን የተሳደበ ደግሞ ሰው ከሰው ጋር ከተጣላ ይሰረይለታል። እግዚአብሔር ስም ይቅርታ ጠይቆ ይሰረይለታል። እግዚአብሔርን ሰድቦ ግን ስርየት የለም። ያ ማለት እንደው ቅዱሳት መጻሕፍትም እንደብሩን በተደጋጋሚ በተለይ በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 እና 2 ስናነብ የኤሊ ልጆችን ታሪክ እናገኛለን። በዚያ ላይ ስንመለከት ኤሊ ልጆቹ መክሩ አልሰማ ሲሉ ኦ ደቂቅ የሚክሙ ልጆች ሆይ እምቢ አላችሁን ለማበሰሰብ ላይለቢጹ ሀበ እግዚአብሔር ይጸልዩሎቱ። ሰውን ቢበድል
ጓደኛው ጋር ቢጣላ ቢበድል በእግዚአብሔር ስም ያስታርቁታል። ወለመሳ አበሰ ሰብ ላይ ለእግዚአብሔር ሀበመኑ ይጸልሎቱ ሰው ግን እግዚአብሔርን ከበደለ እግዚአብሔርን ከተሳደበ ወደ ማን ይጸልሎታል? በማን ስም ያስታርቁታል ብሏል። ያንን ቃል ነው አዲስ ኪዳን ላይ እዚህ ላይ መጥቶ የሚነግረን። ስለዚህ ሰው ጋር ብንጣላ በእግዚአብሔር ስም እንታረቃለን። እግዚአብሔር ይቅርታ ጠይቀን ንስሐ ገብተን ይሰረይልናል። እግዚአብሔርን ተሳድቦ ግን ስርየት የለም። በማን ስም ስርየት ይገኛል የሚለውን በደንብ አድርጎ የሚነግረን የመጽሐፍ ቅዱስ ክፍል ነው። ይቀጥልና ወይቤሉ አሐዱ ሕዝብ ሊቅ በሎ ለውኺየ ይክፈለኒ ርስቴ አንዱ መጣና ወንድሜ ንገርልኝ ርስቴን ያካፍለኝ አለ። ወይቤሉ እግዚእ ኢየሱስ አንተ ብእሲ መኑ ሴመኒ ከፋሌ ወመኮንን ላዕሌክሙ በአንተና በወንድም መካከል እኔ ማን ከፋሊ ርስት አካፋይ ያደረገኝ አለው። ሰውየው መጥቶ አንተን ይሰማሃል ወንድሜን ርስቱን አካፍለው ብለህ ርስት አካፍለኝ አለው። ጌታችን ግን እንዴት ይሆናል? አንተ እኔ በእናንተ ላይ ርስት ከፋይ ምድራዊ ርስት ልከፍል ነው የመጣሁት። ማለትም እሱ ከፋይ መንግስተ ሰማያትን የሚከፍል ነው። ምድርን ፈጥሮ ሰጥቷል። ተስማምቶ መኖር የሰው ድርሻ ነው። ስለዚህ የሰው በዚህ ምድር ላይ ስላለው ነገር አይደለም የመጣሁት ሰማያዊ መንግስት የማያልፍ መንግስት ላወርሳችሁ ነው። ወይቤሎ እግዚእ ኢየሱስ አንተ ብእሲ መኑ ሴመኒ ከፋሌ ወመኮንን ላዕሌክሙ በእናንተ ላይ ፈራጅና ርስት ከፋይ ማን አደረገኝ? ወይቤሎሙ ኡቁም ወተዓቀቡ እምነ ኩሉ ትግል ከዚህ ከመታገል ከጠብ ከክርክር ከዚህ ራሳችሁን ጠብቁ። እስመ አኮ በአብዙ ሆነ ወይ ዘይሃዩ ሰብ ገንዘብ በማግበስበስ በማብዛት ሰው አይጸድቅም፣ የሚጸድቅ አይደለም። በገንዘብ ብዛት የሚጸድቅ የለም በምግባር እንጂ የሚጸድቀው። ስለዚህ ተስማምታችሁ ርስታችሁን ተካፍላችሁ አብራችሁ የፈጠረላችሁን እግዚአብሔር ምድር በበረከት የባረካትን ምድር ተካፍላችሁ አብራችሁ ተስማምታችሁ መኖር እንጂ ለእኔ ብቻ ይሄ ይገባኛል፣ ከዚህ ልካፈል፣ ከዚህ ላግበስበስ፣ እዚህ ልጨምር የሚለው ነገር ይሄ እኔ የዚህን አጀንዳ ይዤ አልመጣሁም። አጀንዳ አይደለም፣ ምድርን ፈጥር ያለው ነው። አሁን በዚህ ምድር ላይ በተለይ አሁን ያለንበት የከፋ ዘመን በአብዛኛው ትውልዱ ሊማርበት የሚገባው ይሄ ወንጌል የሚያስረዳን ይሄ የኔ ሰፈር ነው፣ ይሄ የኔ መንደር ነው፣ ይሄ የኔ ጎሳ ነው፣ ይሄ የኔ አካባቢ ነው የሚል መልክዓ ምድር አንድ ስንዝር መሬትን የፈጠረ ይመስል እግዚአብሔር በፈጠረው ምድር እርስ በርሱ እየተባላ ወንድም ወንድሙን እየገደለ የሚኖርበት እንደዚህ አይነት ከንቱ አስተሳሰብ ይዘው ወደ ክርስቶስ የመጡትን ሰዎች የገሰጻቸው ሰማያዊ መንግስት ነው የማካፈላችሁ የምሰጣችሁ፣ ምድር ግን ውብ አድርጌ ፈጥሬ ሰጥቻችኋለሁ፣ ተስማምታችሁ ብሉ ኑሩ እንጂ ለዚህ በምድር ላይ ይህ ርስትህ ነው ይህ አይደለም የሚባል ነገር የለም። ደግሞም ብዙ ገንዘብ በማግበስበስ እግዚአብሔር መንግስት አይጸደቅም ጽድቅ በመስራት ነው እንጂ ብሎ ስለ መንግስተ ሰማያት ስለሆነ አጀንዳውን እንዳይስት በደንብ አድርጎ ለሰውየው ማስረዳቱና ማስተማሩ ነው ጌታችን ኢየሱስ ክርስቶስ። ይቀጥላል። ከዚያ በኋላ ደግሞ ወመሰለሎም ወይቤሎም መስሎ በምሳሌ እንዲህ ብሎ አስተማራቸው። አሐዱ ብእሲ በአልዘ ሰብረሎቱ ተግባሩ ወደለው ብሔር አገር የወደደው መሬቱ የያዘለት አንድ ባለጸጋ ሰው ነበረ። ወሐሌ በልቡ ወይቤ ምንተ ሬሲ ምን ላድርግ ብሎ አሰበ። ብዙ ገንዘብ አለው፣ ሀብት አለው፣ ጎተራው ብዙ ጎተራ አለው። ያ ሁሉም ጎተራ ሞልቶለታል። የተጥለቀለቀ ሀብት ንብረት ነው ያለው። ምን ላድርግ ብሎ ገንዘብ አለኝ ሀብት አለኝ ምን ላድርግ ብሎ አሰበ። ካሰበ በኋላ የመጣለት ሀሳብ ዘአልቤ ዘግብ እክልየ ወበረከትየ እስካሁን ድረስ የነበረኝ ጎተራ ሞልቷል። አሁን ያለውን እህል ግን ጎተራ ማስቀምጥበት ማስቀመጫ የለኝም። ምን ላድርግ አለ። ወይቤ ከመዝ እገብር እነስ ዘተካት መዛገብቴ ወሐነጽ ካልአ እንግዲህ የነበረውን መዝገቤ ወይም ጎተራዬ ጠቦኛል። ስለጠበበኝ ሌላ ጎተራ ከምሰራ ይህንን አፍርሼ አዳዲስ ሰፊ የሆነ በጣም ታላላቅ የሆነ ጎተራ ልስራ አለ። ከዚያ እህሌን እሰበስባለሁ አለ። ወብላለ ነፍስዬ ኦ ነፍስዬ ብኪ ብዙ በረከት ዘዘገብኩ ለኪ እነሆ ነፍሴን እዚያ በኋላ እንዲላታለሁ ብዙ የሰበሰብኩት ገንዘብ አለ፣ አርፈሽ ብይ ደስ ይበልሽ እላታለሁ። ነፍሴ ሲል ስጋው ማለት ነው። ነፍስ ሲል መንግስተ ሰማያትን አይደለም አሁን እያነጻ ያለው ለስጋው ነው። ስለዚህ ደስ ብሎ በስጋ እኖራለሁ የፈለኩትን አደርጋለሁ ብሎ አሰበም። ዘያክለኪ ለብዙ ዓመታት ንቡር እነሆ ለብዙ ዘመን የሚሆን እሱን አስቀምጬልሻለሁ። አይርፍ ይእንከሰ ብልይ ወስቲ ወተፈሲ ብይ ጠጪ ደስ ይበልሽ እላታለሁ ብሎ አጠቃላይ በዚህ ምድር ላይ ስላለው ስለ ስጋው ደስታ ብቻ የሚያስብ እንዲህ እኮ ነው። ሰዎች ገንዘብ ሲኖራቸው አይ ቤተ እግዚአብሔር ለሄድ እግዚአብሔርን ልጠይቀው በጾም በጸሎት ላደረገልኝ ነገርም ምስጋና ላቅርብ ለእግዚአብሔር ደግሞም ካለኝ ነገር አካፍዬ ተባብሮ መኖር የጽድቅ ስራ ነውና እግዚአብሔር ስጡ፣ አካፍሉ፣ አብራችሁ ኑሩ፣ አብራችሁ ብሉ እንዳለ አብሬ ልብላ ለሌላው ላካፍል ሳይሆን የሚለው ሰው
የት ቦታ ሄጄ ልዝናና፣ የት ቦታ ሄጄ ልስከር፣ የት ቦታ ሄጄ ልብላ ልጠጣ፣ የት ቦታ ሄጄ እንደፈለኩኝ ልዳራ ብሎ የሚያስብ ሰው አለ። አሁን ይሄ ሰው ያን ነው እያሰረ ገንዘቡ ሞላ፣ ጎተራው አልበቃ ሲለው ያንን አፍርሶ ሌላ ጎተራ ልስራ አለ። በዚያ ላይ ያንን ላከማቸው አለ። ከዚያ በኋላ በስጋ የፈለኩትን ነገር ስጋዬ ደስ ይበላት አለ። ደስ ይበላት ብዬ አርፈሽ ብይ ጠጭ ልበላት አለ። ወይ ቤሎ እግዚአብሔርም እንዲህ አለው ኦ አብዲ በዛቲ ሌሊት የነስእጓ ለነፍስከ እምላይሌከ ለመኑን ከይከውን ዘአስተዳሎከ። ጌታችን ምን አለው? አንተ ግብዝ ሰው፣ ሰነፍ ሰው ለምንድን ነው እንደዚህ አይነት ሐሳብ የምታስበው? በስጋዬ ይህን ሁሉ ልደሰትበት ስጋዬ ደስ ይበላት እያልክ ስለ ስጋ ብቻ የምታስበው እስከ መቼ ነው? ለነፍሱ የማታስበው ጥሩ ለስጋ እያሰብክ ነው። አሁን ብዙ ዘመን ደስ ብሎኝ ልኑር እያልክ ነው። በዚህ ሌሊት መጥቶ ነፍስን ቢወስዷትስ? መልአከ ሞት መጥቶ ነፍስን ቢወስዳትስ የሰበሰብከው ለማን ይሆና ብሎ ጥያቄ አቀረበለት። ከማሁኬ ዘይዘግ ብሎቱ መዝገበም ለመኑን ከይከውን ለማን ይሆና ሲለው ከማሁኬ ዘይዘግ ብሎቱ መዝገበ ዘይኮነ እግዚአብሔር ብዕሉ ከእግዚአብሔር ገንዘቡ ሀብቱ ከእግዚአብሔር ያልሆነም ሰው እንደዚያ ነው። አንተ ለብዙ ዘመን አካብተ ጽድቅ ሳሰራበት እዚህ ላይ ሞት ነጥቆ ወስደሃል። በምድር ላይም ሳትጠቀሙ በእግዚአብሔርም ዘንድ ሳትጠቀምበት በዚያም ገሃነም ይጠብቃል። በዚህ ምድር መቃብር ይጠብቃል። ስለዚህ የከንቱ ኑሮ አትኑር። ገንዘብ ሲኖር ገንዘብን ወቅበት፣ ከእግዚአብሔር ጋር ተጓዝ። እግዚአብሔርን የሚያስደስትበትን ነገር ገንዘብን አድርግበት እንጂ እግዚአብሔርን የሚያስቀይም ነገር ለኃጢአት ቀጠሮ ገንዘብን አታዘጋጅ የሚለውን በደንብ አድርጎ የሚያስረዳ ትምህርት ነው ማለት ነው። ይቀጥላል። ወይቤሎሙ ለአርዳኢሁ በእንተ ዝንቱ ብለክሙ ይትሐልዩ ለነፍስክሙ ዘትበልዑ ወዘትሰትዩ ወለሥጋክሙ ዘትለብሱ። ከዚህ ሰውዬ ባለጸጋው ጋር አያይዞ ምን አለ? ሐዋርያትም ምን አላቸው? ስለምትበሉት ስለምትጠጡት ስለ ነገ ምንም አታስቡ አለ። ይሄን ደግሞ በማቴዎስ ወንጌል ምዕራፍ 6 ቁጥር 26 ጀምሮ እስከ መጨረሻው ድረስ ማየት እንችላለን። እዚያ ላይ በደንብ ስለተተነተነ ብዙም ወደዚያ ላንድ እንችላለን። ግን ባጭሩ ለነገ አትበሉ ማለት ሁለት ነገር ያስተረጉማል። አንደኛ ገንዘብ ለነገ አትበሉ ማለት የዕለት ጉርስ የዓመት ልብስ ይኑራችሁ የሚለው ትርጓሜ ቋሚ ሐሳብ ነው። ያ ማለት የዕለት ልብስ አይኑርህ ማለት አይደለም። የዓመት ጉርስም አይኑርህ ማለት አይደለም። ላይ እንደተባለው ሰውየው ዘግቦ ሰብስቦ አርፈሽ ተደስሸሽ ደስታ ብቻ ነው እዚህ በኋላ ብሎ ስለ ስጋ ብቻ እያወራችሁ አትኑሩ ማለት ነው። ያ ደግሞ ገንዘብ እየበዛ ሲመጣ እግዚአብሔርን ያስረሳልና እግዚአብሔርን እንዳትረሱ ተጠንቅቃችሁ ገንዘብን ሰብስቡ፣ የሰበሰባችሁትም ገንዘብ ተጠቀሙበት፣ ከጽድቅ ጎዳና ጋር አብራችሁ በማይቃረር መልኩ ይዛችሁ ተጓዙ ማለት ነው እንጂ እንደው ለነገ ምግብ አያስፈልግም ማለት አይደለም። ሁለተኛው ትርጓሜ ለነገ ያትበሉ ማለት ኃጢአትን ቀጠሮ አትስጡት፣ ንስሐ ግቡ ማለት ነው። ንስሐ እየገቡ መኖር ያስፈልጋል። ከዚያ ላይ እንደው ለምሳሌ ያደረጋቸው ነጽሩ ከአፈ ሰማይ ለይዘሩ ወያርሩ እንደው የሰማይ ወፎችን ተመልከቱ ወይም ቋአትን አሞራዎችን ተመልከቱ፣ አይዘሩም አይዱም ጎተራ አይሰበስቡም አለ። እነሱን ተመልከቷቸው ሲወሙ ሰማያዊ አብሆሙ ሰማያዊ አባታቸው ወይም ሰማያዊ አቡክሙ አባታችሁ ይመግባቸዋል ብሎ እግዚአብሔር ፍጥረቱን እንደሚመግብ ነው። ያ ማለት ግን የሰማይ ወፎች ቁጭ ብለው ይበላሉ ማለት አይደለም። አይዘሩም አለ እንጂ አይበሩም አላለም። አውድማ ወዳለበት ገበሬው ወደሚያርስበት ወደሚቆፍርበት ወደሚዘራበት ከዚያም እንደገና ደግሞ ጎተራ ወደሚሰበስብበት ወደ አውድማው ሂደው ካለበት ለቅሞ ይበላሉና መብረርም ስራ ነው ብለው ሊቃውንት አባቶቻችን በደንብ ያስረዱናል። ይሄን ማለት ነው። ይቀጥልና ወይቤሎ ጴጥሮስ እግዚኦ ለነኑት የሚያስል ዘንድ ምሳሌ አውለ ኩልነ ጌታ ሆይ ይህን ምሳሌ ለእኛ ነው አለው። ጴጥሮስ ክርስቶስ ሲጠይቀው ይሄ ምሳሌ ለእኛ ነው የተሰበከው ወይስ ለማን ነው አለው። ወይቤሎ እግዚኦ መኑ እንጋ ውእቱ መጋቢ ኄር ወሚመን ወጠቢብ ዘይሰይሙ እግዚኦ ላዕለ ኩሉ ሰባቤቱ ከመ ይሃቦሙ ሲሳይዎሙ በጊዜው። ያ ማለት ምን ማለት ነው? ከእናንተ መካከል ቸር የሆነ መሪ፣ አስተማሪ፣ መካሪ ቢኖር ወጠቢብ አስተዋይ ሰው ቢኖር ይሰይሞ እግዚኦ ላዕለ ኩሉ ሰባቤቱ በቤቱ ላይ ቢሾመው ከመ ይሃቦሙ ሲሳይዎሙ በየጊዜው ምግባቸውን እንዲሰጣቸው ቢሾመው ብፁዕ ውእቱ ገብር ዘመጽኦ እግዚኦ ይረክቦ እንዘ ከመዝ ይገብር። እንደዚህ መልካም ስራ ሲሰራ የተገኘ አገልጋይ ካለ እሱ ብፁዕ ነው አለ። ስለዚህ ሁላችሁም እናንተ ይህንን አስተምሬያችኋለሁ፣ መክሬያችኋለሁ፣ እናንተም ተግብሩት። የተሰጣችሁንም አደራ ደግሞ የሰጠኋችሁንም አደራ ጠብቃችሁ ሌላው አስጠብቁ፣ አስተምሩ። ለሁላችሁም የተሰጠ ትምህርት ነው ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአስተማሪዎችም ለተማሪዎችም አጠቃላይ የተሰጠ ምሳሌያዊ ትምህርት እንደሆነ አስረግጦ የሚናገር የመጽሐፍ ቅዱስ ክፍል ነው ማለት ነው። እንግዲህ ሉቃስ 12 ይህንን ይመስላል። ወደ 13 እንቀጥላለን።
እስከዚህ ድረስ የመከረን ያገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።